ና ተከተለኝ እኔ ስለ ልጃችሁ ስለ ሊያ አንዳንድ ነገሮችን ሊያ እንዴት ነው ሊያ የምትለው አንተ ወጣቴ ማንንም ሊያ ብሎ የመራ ማን ይላከ ምንድነው ማየው ያስረዱኛል ምንድነው ማየው አቶ ባይሉ እንዴት እንደሚያስቡት አይደለም ዞር በይ እንዴት ብትቀና አንተ እንዴት ትመጣለህ ማን ይላከ ለምንድን ነው ያሰራችኋት ለምንድን ነው ያሰራችኋት የወለልጅ ስብሰባ ምናምን አለ ሲባል ነው ምንድነው ቆይ አሁን አንተ ይኸውልህ መውጣታችሁ ለምንድነው እንደዚህ እየሆናችሁ ያላችሁት የደበቃችሁ ነገር አለ ማለት ምንድነው የምንደብቀው ወደ ሌላ ነገር አለ ያሳልፉና በሽታዬን አታስነሳብኝ ታቤት ውስጥ ምንድነው ያለብኝ በቃ በእጁ ሰበብ እንዳትሆን ብዬ እንዳልኩህም በቃ አንዳንዴ የሆነ የሚያመጣበት ነገር አለ ሽጉጥ አውጣለሁ ሲሉ ነበር እኔ እኮ አንተ በማሰብ ነው ባክ አሁንንም ማውጣት ይችላል ከአሁን በኋላ ከኔ ጋር ነው ጻፉ አርቲፊሻል ነው አውቆ ነው አርቲፊሻል ለማሰራራ አረጋጋባልኩ ሊያ ምን ሆነ ነው አሁን እኮ ትዳር ላይ ነው ያለችው ምን አይነት ጥያቄ ነው የምትጠይቀኝ ስለዚህ አሁን ወደ ውስጥ እንገባለን ና ካሜራ መጥፎ ሰው ነው የሚማታ ሰው ቢሆን ኖሮ ምን ትሆን ነበር ልጅ ሊያ ያ ነገር ከተፈጠረ በኋላ ልታመልጥ ትችላለች ሊያ ትናንት ከአዲስ አበባ እንደጠፋች መረጃው ስላለኝ እሷን ለመፈለግ ነው የመጣች የት ነው የጠፋችው እኔ በራሴ መንገድ ምን ኧረ ተው ከመንገድ ላይ ዞር በል ሁሉም እኮ ግን ስርዓት አለው እዚህ ካየኋት ብዙ ጊዜ ሆነኛል እኔ አልተገናኘንም ህልም ተፈርቶ ሳይተኛ አይታደርም ሶ በስራችን ውስጥም አንዳንድ እንቅፋቶች አንዳንድ መሰናክሎች ያጋጥሙናል ይሄ በጣም ትንሹ ነው አሁን ቶሎ ወደ አዲስ አበባ ብትሄድ ይሻላል ትራንስፖርቱም ነዳጁም የለም እያሉ ሰው በጊዜ ነው ወደ ቤቱ የሚገባው ግን እሷን አንድ ልጅ ሊያን ወለድን ከዛ በኋላ ብል እምቢ አለኝ እና ታዲያ ይሄንን ግቢ መፈተሽ አለብን ምንም የምትፈተሽ ነገር ነገርኩህ እኮ አጓጉል ነገር ውስጥ ትገባለህ እንዴ በጣም የተሰማኝ ነገር እኔ እንኳን በልጅነቴ ወልጄ እሷ እስካሁን ድረስ አለመውለዷ በጣም ነው የሚሰማኝ ማናወቂ ጋር ብዙ ሰዎች እንደዚህ ቦታ ሄድ ይሉኛል እኔ ችግሯ ምን እንደሆነ አላውቅም ሳታስፈቅድ እንዴት ትመጣለህ ለመረጋጋት ዞር በል እናውራኛ ሰፖርት ስለምታደርጉኝ ስለምታግዙኝ ኮሜንት ላይ በሁሉም ነገር እኔን ስለምታበረታቱኝ በጣም ነው የማመሰግነው ሰላም ጤና ይስጥልን የጎጆ ቲቪ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች ያው ለመጨረሻ ጊዜ በተለቀቀው ቪዲዮ እንግዲህ ከእንስሳት ጋር ከፈረስ ጋር ያልተገባ ነገር የምትፈጽመዋ ሴት ሊያ የተባለችው ሴት እንግዲህ በቀረጻ መሃል በድንገት ባልጠበኩት መልኩ ነው እንግዲህ የተቀየረችብኝ እጄጋም እዚህ አካባቢ ልትነክሰኝ ይችላልች ያን ያህል የከፋ ጉዳት አልደረሰብኝም ምናልባት በፋሻ እንደዚህ በደንብ ጠቅልዬው ስታዩት የተጋነነ ነገር እንዳይመስላችሁ ትንሽ ደም ፋሻውን ስለነካው ነውና በቻልኩት አቅም ይሄ ቪዲዮ በዩቲዩብ ነው የሚለቀቀው በዩቲዩብ ስለሚተላለፍ ደሙ እንዳይታይ ለመሸፈን ሞክሬዋለሁ ያው ደሙ ትናንት ቆሞልኛል አሁን ላይ ሁሉም ነገር ሰላም ነው በመልካም ጤንነት ላይ ነው የምገኘው ውድ ተመልካቾች ሊያ ያ ነገር ከተፈጠረ በኋላ ልታመልጥ ትችላለች እኔ እጄን ተነክሼ በሰዓቱ ካሜራማንም ካሜራውን አስቀምጦ ባልደረቦችም እኔን ለማንሳት በሚሯሯጡበት ሰዓት ሊያ እንግዲህ ገፍተራቸው ልታመልጥ ትችላለች ሊያን ከዛ በኋላ እኔ ባልደረቦች ለማፈላለግ ሞክረዋል ቤተሰቦች በዚህ አጋጣሚ ምንም እንዳትጨነቁ ሚኪዬ በቲሸርት አትውጣ ራስን ጠብቅ ብዙ ነገር ትሉኛላችሁ ይሄ የስራው አንድ አካል ነው ቤተሰቦች ማለት አባባሉ ምንድነው ቤተሰቦች ህልም ተፈርቶ ሳይተኛ አይታደርም ሶ በስራችን ውስጥም አንዳንድ እንቅፋቶች አንዳንድ መሰናክሎች ያጋጥሙናል ይሄ በጣም ትንሹ ነው አላቅም እኔ ሊያ እየነገረችኝ ያለችው ነገር ከዛ በኋላም ያው ከሊያ ጋር ተከትላ የመጣችው መስከረም የተባለች ግለሰብ አለች አሁንም ከባልደረቦቻችን ጋር ነው የምትገኘው አለቀቅናትም እንደውም እሷን ለብዙ ነገሮች ለመረጃና ለማስረጃ ተጠቅመናለች የአይን እማኝም ነች ስለ ጉዳዩን በደንብ ታውቃለች ብለን እሷን አለቀቅናትም ሶ ግን በዚህ ሰዓት ከሷ ጋር ቆይታ የምናረግበት ሰዓት አይደለም ውድ ተመልካቾቻችን በዚህ ሰዓት ሊያ ያለችበትን ቦታ ማፈላለግ ነው ዋናው ስራ እንግዲህ ትናንት የኔ ባልደረቦች ያ ወዴት እንደሄደች የት እንዳለች የት እንደተሰወረች ያለው ነገር ሲያጣሩ ነበር ከቅርብ ጓደኞቿ ያገኙት መረጃ
የሚያሳየው ሊያ ወደ ቤተሰቦቿ ቤት እየሄደች እንደሆነ ነው። የቤተሰቦቿንም ቤት ጠይቀናቸው ነበር። ከአዲስ አበባ 45 ኪሎ ሜትር ራቅ ብሎ በአንዲት ትንሽ ገጠራማ ከተማ ውስጥ የአካባቢውን ስም መናገር አንፈልግም፣ በአንዲት ትንሽ የገጠራማ ከተማ ውስጥ እንዳሉ ነው የነገሩን። ከአዲስ አበባ 45 ኪሎ ሜትር ማለት በጣም ትንሽ ነው። እንግዲህ አሁን ላይ ከተማ ውስጥ ክራውድድ ሆኖ ብራሱ መንገድ ላይ 2 ሰዓት ከዛም በላይ እናሳልፋለን። ይሄ ደግሞ ከከተማ ውጭ ስለሚሆን ለመድረስ ራሱ 2 ሰዓት ሊፈጅብንም ላይፈጅብንም ይችላል። ያው የቤት መኪናም ይዘን ስለምንሄድ በቶሎ ልንደርስ እንችላለን። ስለዚህ ቤተሰቦች ምንም እንዳታስቡ። ጀስት ይሄንን ያረኩት ጥቅጥቅ ያለ ፋሻ ያው የቁስሉ የተጋነነ እንዳይመስል ዩቲዩብ ቪዲዮአችንን እንዳያጠፋው ያው ደም ሴንሲቲቭ የሆኑ ነገሮችን ሲያይ ቻናል እስከ መዝጋት ደረጃ ስለሚደርስ ነው። ስለዚህ አሁን ቤተሰቦች በቀጥታ የምንሄደው ወደ ሊያ ቤተሰቦች ቤት ነው። እንግዲህ እዛ ነው ሄዳለች እየተባለ ያለው ያው 100% እርግጠኛ አይደለንም። የእሷ ጓደኞች ግን እንደዛ ነው እያሉ ያሉት። ማለትም ያው ልትሄድ የምትችለው በእርግጠኝነት ወደዛ ነው እያሉ ያሉት። ስለዚህ ከአዲስ አበባ 45 ኪሎ ሜትሮችን ራቅ ወዳለችው ወደ ትንሽዬ ገጠራማ ከተማ እንሄዳለን። እንግዲህ በሰላም ወደዛው እንድንገባ ጸሎት አድርጉልን። በዚህ አጋጣሚ ውድ ተመልካቾች ሰፖርት ስለምታደርጉኝ ስለምታግዙኝ፣ ኮሜንት ላይ በሁሉም ነገር እኔን ስለምታበረታቱኝ በጣም ነው የማመሰግነው። ያው ትንሽ ድምጤም ቀዝቀዝ ብሏል። ያው ደክሞኛል። ሌሊትም አልተኛውም ስጨናነቅ ምን ማድረግ እንዳለብን ከባልደረቦቻችን ጋር ስናስብ ስለነበር በቂ ረፍት ስላልወሰድኩ ነው። ግን ያው በዚሁ ሞራል በዚሁ ሙድ ነው መሄድ ያለብኝ። ስለዚህ ያው መሰላቸት መዳከም የለብኝም። ቤተሰቦች ወደ ከተማዋ እንሄዳለን። ፈጣሪ በሰላም ያስገባን። ያለውን ነገር ተከታትዬ ያሳውቃችኋለሁ። ቸር ቆዩልን። ማን ነው? በሩን ልትሰብረው ነው እንዴ? ማን ልበል? እኔ ነኝ። ማን አንተ? ሰላም፣ ጋዜጠኛ ሚኪያስ እባላለሁ። እንዴ ማን አንተ? ለአንዳንድ ነገሮች ታዲያ እንደዚህ ነው የምታንኳኳው? በስርዓት አታንኳኳ እንዴ? ይቅርታ። በሩን መስበርኩ ምንም አልቀረህም እኮ። እና ምን ፈልገው ነው? ምንድነው? አንዴ ስለ ልጃችሁ ሊያ አንዳንድ ማወራችሁ ነገር ስላለ ነው። ስለማን ነው? ስለ ልጃችን። እባካችሁ ገባ እንበል። ታዲያ ካሜራሽ ምንድነው? እሺ ይቅርታ፣ ካለ ፍቃዳችሁ እየቀረጽናችሁ ስለሆነ። አሁን እኮ እኛ የምንጠብቀው ነገር አይደለም። ምን ፈልገህ ነው? እና ዝም ብለህ ያለ ስርዓት እያንኳኳ ዝም ብለህ ትገባለህ እንዴ? ምንድነው? አንዴ በጣም ይቅርታ። በጣም እንዴ ዘው ብለህ እኮ ነው የገባህ ያለው እኮ። ምን ፈልገህ ነው? እኔ ስለ ልጃችሁ ስለ ሊያ አንዳንድ ነገሮችን ሊያ እንዴት ነው ሊያ የምትለው? አንተ ወጣቴ ማንም ሊያ ብሎ የመራ ማን ይላከ? ሲጀመር ማን ይላከ? አንተ እዚህ ወዲህ ቆይ እንደምታስቡ ቆይ አንተ ልጅ ደፍር ነው አንተ ልጅ ቆይ ይረጋሉ እንዴት ብትቆይ እንዴት እንደምታስቡት አይደለም። የምሽ ዞር በይ እንዴት ብትቀኝ ነው አንተ? እንዴት ትመጣለህ? ማን ይላከ? ማን ይላከ? ደሞ እንጂ ሲጠራል ነው ካሜራው ዞር በይ እባክህ ለመረጋጋት ሞክሩ። በጣም ይሻልሻል። እሺ ለመረጋጋት አልረጋጋም። ዞር በል ችግር የለም። እንዴት ትመጣለህ? እንዴት ሳታስፈቅድ ትመጣለህ? እንዴት ትመጣለህ? ማን የላከ? እንደምታስቡት አይደለም። አንቺ ቁጥር አንቺ ነኝ አቀበይ ሽጉጥ ነው ይወላችሁ እና እንዴት የምረጋጋው? እሺ ዞር በይ አንቺ ልቀቂኝ። ሽጉጥና አቀበኝ። እንዴት የምረጋጋው? አንተ እንዴት እናውራ? ካሜራውን አጥፎሽ እንዴት ትመጣለህ? ከዚህ ቤት ሳታስፈቅድ እንዴት ትመጣለህ? ለመረጋጋት ልቀቂኝ። ዞር በይ ልቀቂኝ። ውጪ እናውራኛ እንደሆነ ልጅ ዘው በላ እንዴ ገባው ታፋላ እንዴ እንዴ ዞር በል አንዴ ካሜራውን አጥፎ አንዴ ካሜራውን አጥፎ አንዴ ልቀቂኝ። ሽጉጥና አቀበኝ። እባክህ በፈጠረ ይሻለው በፈጠረ እባክህ። ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሰን መተናል። ያው እዚህ ቤት ድንገት ነበር የገባሁት። በአካባቢው አይን ውስጥም ላለመታየት በግቢ ውስጥ ያለውን ሂደት ለመቅረጽ አልሞከርኩም። በቀጥታ በር አንኳኩቼ ካሜራማን እንዲሸፍን አድርጌ ውስጥ ከገባን በኋላ ነው ያለውን ሂደት ያለውን ነገር መቅረጽ የጀመርነው። እንግዲህ አቶ ባይሉ የሊያ አባት እንዲሁም ደግሞ ወይዘሮ ወላንሳ
ውስጥ በገባውበት ሰዓት ያው ከፍተኛ የሆነ አምባጓሮን ያስነሱት። ያው ይሄም እንግዲህ ማለት ያረጉን ነገር ልክ ነው ብዬ ነው ማስበው። ማንኛውም ሰው እንደሚያረገው ነው። የማያውቁት ሰው ካሜራ ይዞ መጥቶ ሲቀርጽ በር አንኳኩቶ ያው ከዚህ የዘለለ ነገር ሊሉ አይችሉም። ግን ደግሞ ያው አቶ ባይሉ አንገቴን አንቀው አሳመመውኝ ነበር። ያለውን ነገር ላስረዳቸው ሞክሬ ነበር። እድልም ሲሰጡኝ አልሞከሩም። እንደውም ሽጉጤን አመጣለሁ እያሉ በተደጋጋሚ ሲያስፈራሩኝ ነበር። እኔ የዛ ሰዓት ራሱ በጣም ነበር የደነገኩት። ሽጉጥ እንዳላቸውም አላሰብኩም ነበር። ማለት አልመጣልኝም ራሱ ሀሳቡ። ያው ከዛ በኋላ ካሜራውን አስጠፍተን ያለውን ነገር እሳቸውን ለማነጋገር ስንሞክር ነበር። እኛ ሰላማዊ ሰዎች እንደሆነን ቻናላችንን አሳየናቸው፣ ምን አይነት ነገሮችን እንደምንሰራ። ያው ቻናላችን ውስጥ ያሉት ሁሉንም ቪዲዮ ሳይሆን በጥንቃቄ ያለውን ነገር በሊያ ጉዳይም እንግዲህ አንዳንድ ነገሮችን ለማጣራት እንደመጣን ሊያም አዲስ አበባ እንደምትገኘው አቶ ባይሉ እንግዲህ ሊያ አዲስ አበባ ናት ተደዋውለናል። ቅርብ ጊዜ አዲስ አበባ ናትና እኔ አንዳንድ ነገሮችን መጠየቅ ስላለብኝ ነው። ከባል ወገንም እንደሆንኩ ነግሬታለሁ። ያው እንዳልክ ማለት ዘመድ ማለት እንችላለን፣ ወንድማማቾች፣ የቅርብ ወዳጄ ነው። ስለዚህ ምንም ለተለየ መጥፎ ዓላማ ለማይረባ ነገር የእናንተን ስም ለማጠልሸት እናንተ ቤት ውስጥ ጸብ ለመፍጠር ወሬ ለማመላለስ ወይም ደግሞ የሆነ ጥቃት ለማድረስ የመጣው ሰው እንዳልሆንኩ እንግዲህ በቻልኩት አቅም ላሳመናችሁ ሞክሬያለሁ። የሚገርማችሁ ነገር እንዳልክ ጋር ራሱ ደውዬ ቤተሰቦች እንግዲህ ላውድ ስፒከር አድርጌ የእንዳልክ ዘመድ መሆኔን አሳምኜ፣ እንዳልክን ያውቁታል፣ በደንብ ነው የሚያውቁት። ከዛ በኋላ ነው እንግዲህ የተቀበሉኝ። እንደዚህ መሆኑን ቀድመ ብንነግረን ኖሮ እንደዚህ አይነት አተካራ ውስጥ ማንገባብ ነበር ያሉት። ዋናው ነገር አሁን ያለፈው አልፏል። ፒስ ሰላም መፍጠራችን ነው። ስለዚህ አሁን በቀጥታ የምጠይቃቸው አንዳንድ ጥያቄዎች ይኖራሉ። ከዛ በፊት ግን ስለተፈጠረው ነገር ይቅርታ መጠየቅ ፈልጋለሁ። እኛም ይቅርታ እንጠይቃለን። ኧረ ምንም አይደለም። ቀድሞ የሆነ ሰው ገንዘብ አስቀረብኝና ከዛ አዘገየብኝና በዛ ምክንያት እኔና እሷ እየተጨቃጨቅን እንዴት እንደዚህ ይሆናል እያልን በቃ የሆነ ነገር እየተነጋገርን እያለ በዛ ሀሳብ ነበርኩ። ለካ አይምሯችን ስንናደድ ነገሮችን የምናየው የሚቀጥለውን ነገር በሚናደድ መንፈስ ነውና ትንሽ ቤት ውስጥ እንደዛ ስለነበረ አንተ ደግሞ ቀድመህ አልደወልክም። ሁለተኛ ላይ ደግሞ ካሜራው ምናምን ድንገተኛ ሲሆን ትንሽ ይረብሻል እና ያን ዴቴንና እንትኔን ያው አንተ ላይ ያው ከበስተጀርባም የራሴ የሆነ ችግር ስለነበረብኝ ነው አንተ ላይ እንደዛ ቁጣ ያሳየሁት። በጣም ይቅርታ አድርግልኝ። በጣም ይቅርታ አድርግልኝ። እኔም ይቅርታ መጠየቅ ፈልጋለሁ። ያው እንዳልክ በጣም ጥሩ ሰው ነው። ሊያም በጣም ጥሩ ሰው ናት። ያው እኔ የሊያ ነገር እያሳሰበን ስለሆነ ነው ወደዚህ የመጣሁት ወደ እናንተ። እንደነገርኳችሁ ትናንት አግኝቻታለሁ ሊያ። ዛሬ ራሱ በስልክ ተገናኝተናል። ያው አዲስ አበባ ናት ሊያ፣ አዲስ አበባ ናት። አንዳንድ ነገሮችን እሷ ላይ ስላስተዋልኩ ሊያ ጥሩ ሁኔታ ላይ አይደለችም። ልናግዛት ልንረዳት ይገባል። ጥሩ ሁኔታ ላይ አይደለችም ማለት ያው እየተጨናነቀች ነው ልጅም ስላልወለደች። ስለዚህ ጸሎት ልናግዛት ይገባል። ስነ ልቦናዋም እንዲጎዳ አንፈልግምና እንደውም ሁሌ እንዳልክ ነው የሚያበረታት። አንዳንዴ ራሱ እሷ ምናልባት ልጅ ላለመውለዳችን እኔ ሊሆን ስለምችል ጥፋተኛው ሌላ ሴት ጋር ብትሄድ እኔ ሊይዝ አልፈልግም። በተደጋጋሚ እንደዚህ አይነት ነገር የሚያሳየው ጥሩነቷን፣ መልካም ስብዕናዋን፣ ከእናንተ ቤተሰብ መፈጠሯን እንግዲህ ሊያ በጣም ጥሩ ሰው ናት። የእሷም ነገር ስላስጨነቀኝ እንዳልክም እንግዲህ እንደ ተወካይ አድርጎ ነው ወደ እናንተ ጋር የላከኝ። ግን እኔ ኖርማሊ ፕሮግራም ስለምሰራ ነው ይህ ነገር ይቀረጽ ያልኩት፣ በሌላ መንገድ አይደለም። ያው ከዚህ በፊት የሰራኋቸውን ቪዲዮዎች ለእናንተ ለማሳየት ሞክሬያለሁ። ካስፈለገም ግን የተቀረጸውን ነገር ማጥፋት እንችላለን። ካሜራውም ዞር ማለት ይችላል እናንተን የሚረብሽ ከሆነ። ዋናው ነገር ያው እዚህ ጋር የእናንተ ፍላጎት ነው። በእናንተ ከተማ በእናንተ መኖሪያ ቤት ከአዲስ አበባም 45 ኪሎ ሜትር ተጉዤ የመጣሁት እንግዲህ አሳሳቢ አንገብጋቢ ጉዳይ ቢሆን ነው አይደለ? በስልክ መፍታት ብንችል እኮ በስልክ እንፈታው ነበር። አንዳንዴ በአካል ቀርቦ ለምን 1 ደቂቃ የማይሆንም በአካል ቀርቦ መነጋገሩ በጎ ነው።
ምን ሁሉ ነገር እኮ በጊዜው ይሆናል። እሷ አይገርምም? በቃ እሷ ጋር ያለው ፍላጎትና እኔ በልጅነት ያለኝ ፍላጎት ተመሳሳይ ነው። ይሄ ብዙ ልጅ የመውለድ ፍላጎት፣ ቤተሰብ ልጆች እንዲበዙልኝ በጣም እኔ በጣም እፈልግ ነበር እና እሷም ሁሉ ነገር በጊዜው ይሆናል። ምናልባት ልጅ የመውለድ ጉጉቷ ምናልባት እንትን ብሏት ሊሆን ይችላል። ደግሞ ልጅ ናት፣ ሁሉ ነገር በጊዜው ይሆናል እና እንደ ትልቅ ችግርም ባታየው ልጅ በራሱ ጊዜ ነው የሚሆነው። አሁን እኔ ከእሷ ጋር የተጋባ ነው በ13 ዓመቷ ነው ያገኘኋት እና ልጅ በጣም ብዙ ልጅ እንዲኖረኝ ይፈልጋለሁ። ግን እሷን አንድ ልጅ ሊያን ወለድን። ከዛ በኋላ ብል እምቢ አለኝ። በቃ ከዛ በኋላ ልጅ የለኝም። ስለዚህ በቃ ልባችንም አይናችንም ያለው እሷ ጋር ነው። እኔ አሁን ተስፋዬ እሷ ወልዳ እኔ ያጣሁትን ልጆች በእሷ ለማካካስ ነው ትልቅ እንትኔና እንዳልኩ እንግዲህ ከእሷ በ13 ዓመቷ ነው የተገናኘ ነው። እኔ ብዙ ልጆች እንዲኖሩኝ ውስጤ ፍላጎት አለ። ነገር ግን ያው ፈጣሪ አልፈቀደምና በአንድ ልጅ ቆሜያለሁ። ብንል እምቢ አለ። እንግዲህ እሷ ወልዳ ብዙ ልጅ እንዲኖራት እንግዲህ ተስፋዬ በእሷ ነው። ያገባችው መልካም ሰው እንደሆነ እናውቃለን። እሷ ከሄደች በኋላ አሁን እኔ ቤት አልመሰለኝም፣ ጭር ነው ያለብን። ግን ደግሞ የሆነ ልጆች ወልዳ በልጆች ታጅባ ብትመጣለን የዕለት የዘወትር ምኞቴ ነው እና ያ ነገር እንዴት እንደማሳካው አላውቅም። ምን የዘመኑን ነገር ትጠቀም ይሆን እንዴ? እባክህ እንደውስ ምናልባት እኛ ስንጠቀም ምንም ነገር መከላከያ ምናምን የሚባል ነገር አናውቅም። እባክህ እንደው አንዳንድ ነገሮችን የምትረዳን ከሆነ ይሄ የዘመነኛ መከና የሆነ የሚደውል ነገር ብታቆም በጣም ደስ ይለኛል። እሱ ልጅ አልባ ያደርጋል እና ፍላጎት እንትን ይላል። እሱን ነገር እንትሳት ስለምትቀር አይመስለኝም። ወደ ዋናው ጉዳይ እንገባበታለን። ግን እናንተም በደንብ ራሳችሁን ለተመልካች ብታስተዋውቁ። እኔ አቶ ባይሉ እባላለሁ። እሷ ባለቤቴ ናት። እንግዲህ በቃ አንድ ልጅ አለን፣ 3 ነን። በቃ 3ታችንን የምንኖረው። አቶ ባይሉ እባላለሁ። ወደ እርሱም ልምጣ። እሺ፣ አመሰግናለሁ ልጄ። በቅድሚያ ይቅርታ ጠይቃለሁ ላደረግነው ነገር። ያው ስሜታዊ ሆኖ ነው፣ ተበሳጭቶ ስለነበረ ነው። እኔም ወይዘሮ ባላንሳ እባላለሁ፣ የልዬ እናት ነኝ። የእሱም እንደምታውቀው ባለቤቴ በልጅነቴ ገና በ13 ዓመት ሩጪ እንኳን አልጠገብኩም ነበር እሱን ሳገኘው ማለት ነው። ለዛ ነው እንግዲህ እኛንም በልጅነት ልጃችንን በጊዜ ልንድራት የፈለግነው እንደኛ እንድትሆን ነው። እኔም በእርግጥ በዛ ሰዓት እርሶ በ13 ዓመቱ ካገቡ ሊያን በስንት ዓመቱ ወለዱ? እኔ በ13 ዓመቴ ነው ያገባሁት። ዓመትም አልሆነኝም፣ ወዲያው ነው ያዝኳት። እሷን ያዝኩት እና ያው የፈጣሪ ፍቃድ ሆኖ ወዲያው 1 ዓመትም ሳይሆንን ነው በቅርብ ነው እንትን ያልኳትና የሚገርም ነገር ከዛ በኋላ እኔ በቤተሰብ ነው በእርግጥ እሱን ያገባሁት በዛ እድሜ ማለት ነው። እሷንም እንደዚህ በጊዜ እንድታገባ ያደርግናት በጊዜ አሁን እኔ እሷን ሳያት በቃ እኔ ልጅ አትመስለኝም፣ እህቴ ነው የምመስለኝ። የእውነት እንደ እህት ነው። አንደኛ ነገር ለእኔ በቃ አንድ ስለወለድኩ ሳይሆን ሺ ናት ለእኔ። እግዚአብሔር ይመስገን እኔ እንደ ሺ ነው ማየት። የተባረከች የተቀደሰች ልጅ ናት። የሚገርም ነገር ለዛ ነው በጊዜ ዳርናት። አሁን እንዴት ጥሩ ትዳር ላይ እንዳለች እንደው እውነት ፈጣሪ ይመስገን። ያው እሷ ልጅ እኔ የሚገርም ነገር በጣም ነው እኔ ያው በጣም የተሰማኝ ነገር እኔ እንኳን በልጅነቴ ወልጄ እሷ እስካሁን ድረስ አለመውለዷ በጣም ነው የሚሰማኝ። በጣም ነው የምታሳዝነኝ። ለዛ ነው እኔ ማለት በዘራችን የለ እንደዛ አይነት ነገር እኔ ምን እንደሆነ አላውቅም። እኔ ሁሌም ነው እንዳለቀስኩ እንደው በተክርስቲያን እየሄድኩ ራሱ እንዳለቀስኩ ነው ሁሌም ማጸናለሁ። ግን ያው ፈጣሪ እንግዲህ ሊሰማኝም አልቻለም። እንግዲህ ምን እንዳሰበ እሱ ያውቃል፣ እኔ አላውቅም። በጣም ነው በእሷ ነገር ሳስበው ልቤ በጣም ስብር ነው የሚለው እንጃ። ይኸው አሁን ግን ፈጣሪ ይመስገን ባሏ የሚያስጨንቅ ሰው አይደለም። ለምን እንዲያልሆነም አይላ እሷ እንደው የሚገርም ነገር ሌላ ሚስት እንኳን አግባ ትለዋለች፣ እሱ በፍጡም ብሎ ነው። ይኸው ምን እሷ ላይ ነው ምንም በቃ እንዴት የተባረከ ሰው እንደሆነ አጠይቀኝ። በቃ እንደው ይኸው ፈጣሪ ይመስገን። አንዳንዴ ከእሱ ጋር ስለሆነች እኔ በጣም ፈጣሪ ነው የማመሰግነው። መጥፎ ሰው ነው የሚማታ ሰው ቢሆን ኖሮ ምን ትሆን ነበር ልጅ? ንገረኝ እስቲ። እንግዲህ እዛ ርቀት ኖሯት እኛ እዚህ ሆነን ርቀት አለው በጣም ከኛ ጋር። ሀብትም አልጎደለባቸው፣ ከበቂ በላይ ሀብትን ያላቸው የሚበላ የሚጠጣ ምንም ችግር የለባትም። ስናያት ይሄ ወዘኗ ሁሉ ደህና ነው።
ግን ለምን እስኪ 13 ዓመት በልጅነቱ አገባች። ያው 15ም 16ንም አየንም ምንም አይነት ልጅ የለም። እና ትንሽ ግራ ገባን። ምንድነው ልጅ መውለድ እንደዚህ ያስጨንቃል እንዴ? ምንድነው እንደዚህ እንትን ያለችበት? እኔ አሁን በተለይ ደግሞ እኔ በጣም የጓጓሁለት ነገር ነው መዘግየቱ ደግሞ ያስጨነቀኝ። ካሁን 4-5 ልጅ በልጅ ትመጣለች፣ ቤቴን ታደምቃለች፣ አይኔም በአይኔ ያለው እኔ እህቶቼ ወንድሞቼ ልጅ በልጅ ናቸው። በእነሱ እየቀናሁ እኔ ተሰቃይቻለሁ። እኔ በአንድ ቆም ያለሁኝ አትሊስት እኔም ቢካለኝ በእሷ ደግሞ የእሷ ልጅ ማለት የእኔ ልጅ ነው። እና ሳያት ሀብቱም ደህና ነው፣ ሀብትም አላቸው፣ ጥሩ እንትን አላቸው፣ ምንም የጎደለባቸው ነገር የለም። ያውም ከኛ የተሻለ ኑሮ ነው የሚያኖራት። ግን በቃ እና የሚገርም ልጄ በጣም ነው የሚያስጨንቀኝ የት እንደሚሄድ ማናወቂ ጋር ብዙ ሰዎች እንደዚህ ቦታ ሄድ ይሉኛል። እኔ ችግሯ ምን እንደሆነ አላውቅም። እና ያው እስካሁን ድረስ እንግዲህ ያው ችግራችን ያው ከልጄ ጋር ለምን ልጅ አትወልጂም ለምን ቶሎ እንትና ቲም ነው ጭቅጭቅጨቃይ ምናልባት ያጭቅጨቃ ሰልችቷት ሊሆን አላውቅም። ሰሞኑን ደግሞ ከኛ መሸሽ ድምጿን ማጥፋት እንደዚህ አይነት ነገር እያበዛች ነው። እና የተጨቃጨኩኝ እየመሰለኝ ትንሽ ራሴንም እየወቀስኩ ነው። ምን ይመስላል የሊያ አስተዳደግ? ያው ወደ አዲስ አበባ አይደለም አይደል ያደገችው? እንግዲህ እናንተም ያው አዲስ አበባ ገጠራማ አካባቢ ነው። ገጠራማ አካባቢ ገጠር ሆኖ ግን የከተማውን ነገር ደርበው የያዛል። አሁን ገጠር አካባቢ ሙሉ ለሙሉ እርሻ ያለበት ከከተማ ጋር የተለያየ አኗኗር አለ። ግን ደግሞ እዛው ቴክኖሎጂውን የሚጠቀሙበት ስልኩን የሚጠቀሙበት ደግሞ አብሮ ደግሞ የተፈጥሯዊ ነገሮች እርሻም ያለበት እንስሶችም በሬውም ላሙም ከብቶችም ያሉበት ወተት ራሱ የሚደረግበት ተፈጥሯዊ ዶሮም የሚረባበት እንደዚህ አይነት ሁለቱንም ደርባ ነው ያደገችው እሷ አስተዳደጓ። እና የከተማዎቹ ከተፈጥሯዊ ነገር ጋር አያውቁም። ለምሳሌ የተፈጥሮን ውበት አያውቁም፣ የእርሻውን የማሳውን የከብቱን። ሊያ ግን ሁለቱንም ነገር ደርባ በአንድ ላይ ያደገች ናት። እና እድለኛ ናት ማለት ይቻላል። ስትፈልግ ሜዳ ስትፈልግ ትሮጣለች። ላም አለ ወተት ሲታለብ ታያለች። ዶሮ እንቁላል ምናምን ከዛ ነው እንትን የምትለው። ምንም የማታውቀው እንትን የለም። የተፈጥሮ ነገሮች ሁሉ በደንብ ታውቃለች። እና ምናልባት ቢቀርባት ይሄ ከተማ ገብቶ ጁሱ ምናምን ነገሩ አንዳንድ ነገሮች ይሄ ዋናው እንኳን እዛ አካባቢ የምታገኝበት ሁኔታ ነው ያለው። እንደው ሁሉ ነገር የተሳካላት ናት። እንደው ዘመነ ወንዝ አለ፣ ዋናው አለ፣ የተፈጥሯዊውን የከተማውም ነገር ደረባ። በጣም አስተዳደጓ በጣም እድለኛ ናት። በጣም እድለኛ ናት። ደግሞ በጊዜ የነቃች ናት። እኛም ማናውቀውን ቴክኖሎጂ ራሱ አሁን ብዙ ነገር ስልክ ላይ እኛ አሁን ከኛ ቀድማ ብዙ ነገር ታውቃለች። እኛ አሁን ለቤታችን ናሽናል ጂኦግራፊ እናያለን አሉ፣ ናሽናል የእንስሳት ፊልም እንወዳለን። እሷ ግን ብዙ ነገሮች ታውቃለች። ስለ እንስሳት ባህሪ፣ ስለ ድመት ባህሪ እያንዳንዱ ነገር። ከብት ከተማ መታ አንድ ጊዜ እንደውም በጅራፍ እየገረፈ ሰውየው ሲጫንበት ተጣላች። ለምንድን ነው የምትገርፉት? እኮ እንስሳ እኮ ነው የኔ ነው ብሎ ከገበሬው ጋር ከጋሪ የሚጭኑ ሰዎች አሉ አይደለ? ከነሱ ሰዎች ጋር እየተሰቃየ ቁስል በቁስል ሆኖ ስታይ በጣም ታለቅሳለች። ስልክ መምታት ራሱ እሷ አይደለ እንዴ ያስተማረችኝ? እሷ ናት እንትን ያለች። ስልክ መምታትም አልችልበትም ነበር በጣም ስልክ እንትን አትል። ግን ልጅ እጠይቃለሁ ብዬ ምን ነው ወደዚህ ስመጣ አደጋ ደረሰብህ እንዴ? እዚች ጋር ትንሽዬ በመኪና ስንመጣ የሆነች ነገር ቧጨረችኝና እንደ ብረት ነገር ትንሽ ናት። አይ እንትን ነው የተጋነነ ነገር አይደለም፣ የተካበደ ነገር አይደለም። እንትን እንዳይል ነው። እንዴት አላየሁትም ታውቃለህ? እንዴት ነገር ይሰውራል ታውቃለህ? እኔ እንደውም ቅድም ሲያንቁኝ እየተጠነቀቅኩ ነበር እጄ እንዳይነካ። ምንም አላየሁትም። ምንም ታውር ያለው ታውቃለህ? ምናልባት መልካም ፍቃዳችሁ ከሆነ አመሰግናለሁ። በጣም አመሰግናለሁ ስለተጨነቃችሁልኝ ከልብ አድርጌ አመሰግናለሁ። መልካም ፍቃዳችሁ ከሆነ አንድ በአንድ ባወራችሁ አቶ ባይሉ እርሶንም ማወራው ነገር አለ። ወይዘሮ ወላንሳ ካላስቸገር ነው እንግዲህ በገዛ ቤቶ ደጅ ልናስጠናዎት ነው። ውጪ ችግር የለም። አሁንማ ወደ ልባችን ተመለሰ ሰክነን እናወራለን። ሻይ ቡና የሆነ ነገር አዘጋጅለት እባክሽ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ያው
ከአቶ ባህሉ ጋር አንዳንድ ማውራት ያሉብኝ ነገሮች ስላሉ የአቶ ባህሉ ባለቤት ወይዘሮ ወላንሳን ደጅ እንዲቆዩ አድርገናቸዋል። አቶ ባህሉ እንግዲህ አባት እንደመሆኑት መጠን የቤቱም አባወራ ነው። ቤቱ ላይ በሚደረጉት ውሳኔዎች በአንዳንድ ነገሮች ላይ እንግዲህ በዋናነት ያው የእርሶ የበላይነት ስላለ እንደ አባወራ አንዳንድ ማውራት ያሉብን ነገሮች ስላሉ ነው። ሊያ ለመጨረሻ ጊዜ መች ነው የመጣችው ወይም ወደዚህ መታ ታውቃለች? ሊያ ምን ሆነ ነው? አሁን እኮ ትዳር ላይ ነው ያለችው። ምን አይነት ጥያቄ ነው የምጠይቀኝ? ለራሷ ጊዜ የሚላት እኛን የምታይበት እንኳን ጊዜ የመላት ቅድም እያልኩ ምን ጊዜ ያላት ብለህ ነው ወዲያው ስትል በቃ እኛው ካየናት አሁን ስንት ጊዜያችን እና እዚህ ካየኋት ብዙ ጊዜ ሆነኛል። እኔ አልተገናኘንም ማለቴ ትንሽ ምናልባት የራሷ ጉዳይ ያስጨንቋት ይሆን አላውቅም። ስልክ ምናምን ስንደውልላትም እንደዚህ አንስታ አታውቅም እና ለጊዜው ተገናኝተን አናውቅም። እንደዚህ ነው አሁን ያለበት ሁኔታ እንደዚህ ነው። ግን መች ነው የመጣችው? ምናልባት የሚያስታውሱ ከሆነ ለመጨረሻ ጊዜ። ኧረ መታም አታውቅም። ወለደች። እኔ እንደውም ልጅ በልጅ ምናምን ልጅ እባክሽ ነገር ስላት 1-2 ጊዜ እንደዚህ መጣች። በቃ ከዛ በኋላ ጥፍት አለች። ምን ጊዜ ይሆናል? ኧረ አንድ አመት ከምናምን ይሆነዋል። ሰላም ነው አቶ ባህሉ? ችግር አለ? ትንሽ ቡና አልጠጣሁም ታውቃለህ። ትንሽ ያ ነው ትንሽ እና ደግሞ የሆነ ኪኒን ምናምን ስለምጠቀም ያቺ ሰዓቷ ደርሳ ነው መሰለኝ ትንሽ። ስለዚህ እዚህ ከመጣች ላይ 1 አመት ሆናት። አንድ አመት ብቻ 2 ጊዜ ነው ያየኋት። ካገባች በኋላ የተገናኘ ነው 2 ጊዜ ምናምን ነው። ከዛ ረጅም ጊዜ አለ ካየኋት። ካሁን ትመጣለች፣ ካሁን ልጆች እዛ ትመጣለች። ቅድም አላልኩም? ይሄው ጥፍት ነው ያለችው በቃ። እና እንደዛ ነው መታ ተገናኝተን አናውቅም። አስተዳደጓ ላይ ምናልባት ሊያ የስለት ልጅ ናት እንዴ? ያው የስለት ልጅ ሳይሆን ቅድም እንዳልኩ እኔ በጣም ብዙ ልጆች በዙሪያ እንዲኖሩኝ ይፈልጋለሁ በለው። እንደዛ ማለትም ይቻላል። ያው ምሳሳላት ሁልጊዜ አይኔና ልቤ እሷ ላይ የሚያርፍባት አይነት ልጅ ናት እና ከስንት ጉጉትና ጥበቃ በኋላ ያገኘኋት ልጅ ናት። እና እንደዛ በለው የስለት ልጅ በጣም ከልብህ የምትወደው ነገር እኮ የተሳልከውም ሊሆን ይችላል፣ ያስኬዳል፣ አባባል ሊያስኬድ ይችላል። ግን በጣም ነው የምወዳት በቃ። አብርሃም እኮ 1 ልጅ ነው ያለው አይደለ? ይስሐቅ። በቃ እንደዛ ነው ልብህም የሚያርፍበት ይበዛል ብለህ የምትጠብቀው አይነት ነገር ናት። ባለቤቶትም ወጣት ናቸው ማለት ነው። ሊያን በ13 ዓመታቸው ከወለዱ። አዎ ልጅ ናት። እኔ በእርግጥ ከእሷ በእድሜ እበልጣለሁ። እሷ እንዳልኩ እንደነገረችህ ያው በቤተሰብም በምንም ያው በልጅነትም ስንጫወት ስላሳለፍን እሷም ልጅ ናት። በተመሳሳይ እድሜ ነው እሷ ያገባችው እና እናቷም ያገባችው ተመሳሳይ እድሜ ላይ ነው እና እሷም ልጅ ናት፣ በጣም ልጅ ናት። አቶ ባህሉ መልካም ፍቃዱ ከሆነ ባለቤቱን ወላንሳን ባወራታው ችግር የለም። ግን ያው አንተ አሁን በጠየቅኝ አይነት ነገር ከሆነ ምናልባት አብረን እኛንም ብትረዳን ደስ ይለናል። ግን ከዚህ ውጪ ልትነግርህ የምትችል ነገር ሊኖር ይችላል ብዬ አላስብም። ከሊያ መውለድ አለመውለድ ጋር ስለሆነ እኔም እንደ እናት ማወራቸው ነገር ስላለ ግን አንተ እንደው እኛ እንድተባበረን የምትፈልገው ነገር ምንድን ነው? በቃ የሊያ ጉዳይ ባለችበት ትሁን፣ ግድ የለም። እኛም ብዙ በስልክም ስለምንል ያው አጥብቀህ ባትጠይቃት ስለሷ ችግር ደህና ናት። አጥብቄ ምንም የምጠይቀው ነገር የለም። 1-2-3 ደቂቃ አንዳንድ ነገር ስላስተዳደጓ ምን ይመስላል የሚለውን ነገር ማወቅ ብቻ ነው የምፈልገው። እንድትረዳን የምፈልገው ነገር ምንድን ነው? እንዴት ነው ልጅ ብዙ የሚወለደው? መንታ ልጅ እንዴት ነው የሚወለደው? ሴት ልጅ እንዴት ብዙ ልጅ እንዴት ሊኖራት እንደሚችል ያን ብቻ አተኩረ፣ በዚህ ነገር ላይ ብቻ አተኩረ ጠይቃት። እሺ፣ ምንም አያስቡ። በቃ እኔ ልውጣ። ከ3 ደቂቃ በላይ አልጠይቃቸውም፣ ችግር የለውም። መልካም ባልኩ ሀሳብ ከዛ መስመር ባትወጣም ደስ ይለኛል። እሺ፣ መልካም። ውድ ተመልካቾቻችን ያው አሁን የምንገኘው ከወይዘሮ ላንሳ ጋር ነው። እንግዲህ ወይዘሮ ላንሳ ብዙም ደቂቃ አልቆይም፣ 3 ወይም 4 ደቂቃ ነው
ስለ ሊያ አንዳንድ ጥያቄ የምጠይቁት ግን ሻዩን ሳልሰጥ ጠራኸኝ አጣፈ በእውነት ችግር የለውም ምንም ችግር የለውም በእውነት ይሄ ከበቂ በላይ ነው የእናንተ መልካም ትህትና እንግዳ አቀባበላችሁ እሱ በጣም በቂ ነው በዚህ አጋጣሚ በጣም ነው ማመሰግነው በደንብ ነው የተንከባከባችሁኝ ለምፈልገው ጥያቄ በቂ መልስ ሳይሆን ከበቂ በላይ የሆነ መልስ እየሰጣችሁኝ ነው እኔ ከዚህ በላይ ምንም አልፈልግም ይቅርታ በጣም በመጀመሪያ እንዳልኩህም ቅድም ብያለሁ ያው ትንሽ ግልፍተኛ ነው ባለቤቴ ትንሽ ቁጡ ነገር ስለሆነ እንዳፈርኒ ያው ቅድም ጨንቆይ ነበር የሆነ ነገር አረገብኝ በቃ በእጁ ሰበብ እንዳትሆን ብዬ እንዳልኩህም በቃ አንዳንዴ የሆነ የሚያመጣበት ነገር አለ እና ያ ነገሩ በጣም ነው የሚያሰጋኝ ሰዎችን አንድ ነገር ያረጋል ይያልኩ የሚገርም ነገር ሁሌም ነው መስታቀቀው እና ቅድም ራሱን እንዴት እንደደነገጥኩ አታቀኝም ስማ ይቅርታ ልጄ እንግዲህ ችግር የለውም ስለሊያ አንዳንድ የምጠይቀው ጥያቄ አለ ሊያ ለመጨረሻ ጊዜ መች ነው የመጣችው ወደዚህ ቤት ሊያ አመት ይሆናታል እንግዲህ የበዓል ሰሞን ነበር የፋሲካ የዛሬ አመት አክፋ ይዛልኝ መጣች የዛኔ ነው የተገናኘነው ባለቤቷም እንዳልኩ በጣም ደግ ሰው ነው እሱ ምናምኑን ጭኖ እሷ ዳቧ ምኗን ሁሉ ነገሯን ቤቴን ማርጋ በሽ እንትን ብላ ጭር ያለውን ቤቴን እንደው እንትን ብላ ሊሄደችው እንደው ፈጣሪ ልጅ ሺ ያርጋት እንዴት እንደው በቃ አንድ ሳምንት ቁጭ ብሎ ሄዶ ቁጭ አሉ በቃ ቤቴ ሙልት ብሎ በቃ ድምቅ ብሎ ሊሄደው እንደው ጎረቤቱም እሷን ላይ ይመጣል ምን ይላል እዚህ ቡና ሲጠጣ ምን ሲል ከዛ በኋላ በቃ ስትሄድብኛ በቃ ምድር ሰማዩን የተገለባበጠብኝ ጭር አለብኝ የሚገርም ነገር እንዴት እንደው መልካም የተባረከች ልጅ እንደሆነች አጠይቀኝ ምናልባት በአስተዳደጓ ላይስ ሌላ ያጋጠማት የተለየ ነገር የለም አስተዳደጓ ምንም እንደው በጣም ቅልጥፍ ያለች ልጅ ናት ልጄ እንደው እንዴት ብዬልንገር በቃ ምንም ከዛም ጋር ቀልጠፍ ያለች ናት እንዳልኩን እንደኔ በልጅነቷ ነው የዳረችው በጣም ቴክኖሎጂ የምትሉት ነገር እሱን ነገር በቃ በጣም ማወቅ ትፈልጋለች በጣም ጎበዝ ልጅ ናት አሁን ራሱ በጣም በቃ እንጃ ጭንቅላቷ አጠይቀኝ በቃ እንደው ፈጣሪ ምስጋና ይግባው ለኔ ሺ ናት ለኔ እንደው ሺ ናት አንዳንዴ 10 ወልደ ያልተባረከም ሊሆን ይችላል አንድ ወልደም የተባረከ ሲሆን ለደሙ ደስ ይላል ፈጣሪ ምስጋና ይግባ በጣም አመሰግናለሁ ወይዘሮ ላንሳ ይሄንን ብቻ ነው የምፈልገው ስለዚህ አቶ ባይሉን እንጥራቸው አይደለ በቃ አንዳንዴ መጨረሻ የምለው ነገር ነው ያለው የምፈልገው ነገር አግኝቻለሁ እሺ አቶ ባይሉ ተጠሩልኛላችሁ ባካ ወደ ተመልካቾቻችን አቶ ባይሉን ጠርተናቸዋል ያው ሁሉንም መፈልገውን ነገር አግኝቻለሁ በዚህ አጋጣሚ አቶ ባይሉ ባለቤቱ ወላንሳ በጣም መልካም እናት መልካም ሚስት መልካም ሰው ናቸው ለመፈልገው ጥያቄ በቂ መልስ ሰጥተውኛል እንደነገርኩትም ከ2-3 ደቂቃ በላይ አልቆይም ባልኩት መሰረት ቃል በገባውሎት መሰረት ያው ከ2 ደቂቃ ከ3 ደቂቃ በላይ ሳልቆይ ነው እርሶንም የጠራሁት ኦኬ አወራችሁ መልካም እሰይ ቆንጆ ነው ከዛ በፊት ከመሄዴ በፊት ይሄንን አካባቢውን ወይም ደግሞ ግቢውን ቼክ ባረገው ባጠናው ደስ ይለኛል ግቢው አራራ ይቅርብ አንድ ሰው አለ እዚህ እና ከእንትን የመጣ ነው ልጁ ትንሽ ጠጥቶ ቀን ላይ አዲስ ሰው ሲያይ በቃ ካልመታው የሚል አይነት ባህሪ ያለው ሰው ነው እና እንትን ይላል አንተ ወደዛ ስትሄድ ሰውየው በቃ የሆነ ነገር ነው የሚለው እና ስለ ይቅርብልኝ ልጅ እንዴ ምን እንትን አስባለ ሰው አልሰለጠንም እዚህ አካባቢ ያለ ሰው ከሌላ ነገር ደም ሰክሯል ደሞ አይተሽዋል አይደል ተምር ሰክሯል ቤታችን እንግዳ መራስ እኮ እንዳይመጣ ነው ያደረጉት ስድባቸው መናቸው የሐምሌ መጠጥ ነው በቃ መጠጥ እንትን ስለሚል የሆነ ነገር አዲስ ሰው ሲያይጣል ለዛ ነው እሺ ሌላ ቀን ምንም ችግር የለውም የጃመል አለበትም ደሞ የሆነ ነገር ይሄ ያስከውን ነገርን ካሜራ ምኑ እንትን ይልባል ይማታል እንጂ እሱ ቢያንስ ግቢውን እንኳን ቼክ ባላረክ ሰፈሩን ቼክ ማድረግ ይቅርብህ አንተ ምን እንትን አስባለ ምን ትርምስስ ነገር ውስጥ አስገባ እንዴ ልጁ ገና እንትን እንዳልክ በቃ የሆነ አዲስ ሰው ሲያይ ቅይር ነው የሚለው አሁን ቶሎ ወደ አዲስ አበባ ብትሄድ ይሻላል ትራንስፖርቱም ነዳጁም የለም እያሉ ሰው በጊዜ ነው ወደ ቤቱ የሚገባው አንተ አልሰማህም እንዴ ነዳጅ እኮ ተወዶ ምናምን ሰው ሰልፍ በሰልፍ ተሰልፏል ስለዚህ አሁን በጊዜ እንሸኘው ሰዓት እየመሸ ነው አይደል ወይስ ተረጋጉ አይደለም አሁን ነዳጅ የሚባል የለም በከተማው እያልኩ እየመሸ ነው ያላችሁት ስንት ሰዓት ነው ሰዓቱ አረ ሰው በሰልፍ በጊዜ ነው ሰዓቱ 7 ሰዓት ነው ገና
ገና 8 ሰዓት ላይ ትራንስፖርት የለም ስልህ በቃ ነዳጅ የሚባል የለም በቃ ማናት አሜሪካ ናት ምናምን በሚባለው ተወዶ ነዳጅ መኪና ጥፍት ብሎ አቶ ባይሉ እኛ የራሳችንን 2 መኪና ነው ይዘን የመጣ ነው ከበቂ በላይ ነዳጅ አለን ለልጄ ስብሰባ ምናምን አለ ሲባል ምንድነው ቆይ አሁን አንተ ይኸውልህ መውጣታችን ለምንድነው እንደዚህ ይሆናችሁ ያላችሁ የደበቃችሁ ነገር አለ ማለት ምንድነው የምንደብቀው ማለት ምንድነው የምንደብቀው እኛ ዛሬ ነው የምታቀን ዛሬ ነው እኛ ቤታችንን ከፍተን ስላስገባን ነው ልጄ እንደዛ ይባላል እንዴ አይደለም ግቢያችሁን እሺ አካባቢውን ቼክ ላርግ ስል ግን በጣም እየተርበለበላችሁ ነው የሆነ የደበቀ መሰል እንዳትጣላ እኮ ነው ችግር የለውም እኮ ይኸውልህ አሁን አንተ ሰውየው መጥፎ ነው ገና አማኑኤል ገና ይዘውት ለሄዱ በዝግጅት ላይ ናቸው አዲስ ሰው ይጣላል ስለ እኔ ከአዲስ አበባ እዚህ ድረስ የመጣሁት ይህንን ግቢ ለመፈተሽ ነው ማለት ሲቀጥል ደግሞ የእንዳልክ ዘመድም አይደለው እንዳልክ ቅድም በስልክም ያገናኙአችሁ ቀረጻውን እንድትፈቅዱልኝ ስለፈለኩ ነው እንዴ በእርግጥ ሊያን አቃታለሁ ግን ሊያን ዛሬ ከሊያ ጋር ዛሬ አልተደዋወልንም ሊያ ትናንት ከአዲስ አበባ እንደጠፋች መረጃው ስላለኝ እሷን ለመፈለግ ነው የመጣች የት ነው የጠፋችው ታዲያ ለምን አትነግረንም እስካሁን ይሄን እንዴ ምን ሆነ ነው አንድ አመት ቆይተናል እያለ አንድ አመት ካየናት አንድ አመት ነው እያለ አንተ ያያዝ ነው የምትደብቀን ልጆቴትም አትሄድም እሺ ምን አለችብኝ ልጄ እና ምን ነው የምትል አንድ ልጅ ማጥባት ልጅ ቆይ እጄን ለባለ ነገርን እንጂ የተጠቆምኩት መረጃ እንደሚያመላክተው ከሆነ ምንድነው የተጠቆምኩት መረጃ እኮ ነገርን ሊያ ወደ ቤተሰቦቿ ቤት ወደ ትንሽ የገጠራማ ከተማ እንደመጣች የት ዘመድ ጋር ነው ማን ነው እንደዛ ያለ ማን ከኛው ውጭ ተከሷል ከኛው ውጭ ምን ሆነች አይደል ያወቀው ነገር አይደል አይደል መርዶ ነው ነገር ምንድነው ምንም መርዶ አይደለም ታዲያ መርዶ አሁን ይነገራል የሚሰማው ነገር አይደል ምንም መርዶ አይደለም መባካችሁ እሺ እንነጋገር ነው ነገር እንዳለ ማያስታውቃል እኮ ምንድነው እባክህ ልጄ እባክህ እስኪ እንደዛ አይደለም እና ታዲያ ይሄንን ግቢ መፈተሽ አለብን ምንም የምትፈተሽ ነገር ነገርኩ እኮ አጓጉል ነገር ውስጥ ትገባለህ እንዴ ህዝብ ነው የሚኖርበት እባክህ የደበቀን ነገር ካለ ነገር ስለልጃችን የምታውቀው ነገር ካለ ግቢውን እንድፈትሽ የማትፈቅዱልኝ ከሆነ ቀላል ነው ግቢውን እንድፈትሸው የማትፈቅዱልኝ ከሆነ ይወጣ ሰው አለ ትጎዳለህ እያልኩ እኮ ነው እኔ በራሴ መንገድ ምን ኧረ ተው ከመንገድ ላይ ዞር በል ሁሉም እኮ ግን ስርዓት አለው አቶ ባይሉ ቅድም ሽጉጥ አወጣለሁ ሲሉ ነበር እኔ እኮ ላንተ በማሰብ ነው ባክህ አሁንም ማውጣት ይችላል አይደለም ከአሁን በኋላ ከኔ ጋር ነው ጻፉ አርቲፊሻል ለማስፈራራት አረ ተረጋጋ እኔ ግቢውን ቼክ ማድረግ አለብኝ አረ ተረጋጋ አረ እዚህ ግቢ ውስጥ ያለነው ሰዎች ብቻ አይደለም አማኑኤል በር ላይ አረ አይደለም ይሄ ሌሎች የኛ አባሎች ባልደረቦቻችን አሉ እኮ ጊዜ ጠብቀን ማሳለፍ አረ ተው አረ እባክህ ያዘው ባይል ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ ግቢውን እንግዲህ በደም ካሜራማን ዞር እያረክ ታሳይልኛለህ ግን ነዋሪዎች ስለነበሩ በቻልኩት አቅም ግቢውን ከነዛ ከባልና ሚስቶቹ ከአቶ ባይሉና ከወይዘሮ ወላንሳ ጋር ኩሽና ሳይቀር ምድጃ ቤቴ ስቶር ክፍሎች እቃ የሚቀመጡበት እያንዳንዱን ክፍል ቼክ አድርገናል ከተከራይ ክፍሎች ውጪ ምንም ነገር ነው ያላገኘነው አንድ ክፍል ነው ቼክ ያላደረግነው እሱም የራሳቸውን ወደ ውስጥ አላስገባም ስላሉኝ አሁን ግን በጉልበት በሩን ገንጥዬ እገባለሁ ማለት ነው ካሜራማን ግን ቅድም ነገሮችን ለመቅረጽ ስላልተመቸ በደንብ ግቢውን አሳይልኝ እንግዲህ በዚህ በኩልም ሌላ ግቢ አለ በደንብ አሳይ ስለዚህ አሁን ወደ ውስጥ እንገባለን ና ካሜራማን እንዴ እሺ አሁን ደግሞ ምን ቀረ ውስጥ መግባት አለብኝ ለምን ነው ውስጥ ግቢውን በደንብ ቼክ አድርጌያለሁ ምንም ያገኘሁት ሁሉ ነገር እኮ ስርዓት ያስፈልጋል እኮ ውስጥ መግባት አለብኝ መኝታ ቤቱን ቤቱ ተዝረክርኳል መኝታ ቤቱን ገብቼ ቼክ ማድረግ አለብኝ ለምን ትገባለህ ዝም ብለህ እንዴ የመጨረሻ መኝታ ቤቱን ቼክ አደርጋለሁ ከዛ ይሄዳል የሰው መኝታ ቤት ዝም ብሎ ይገባል እንዴ እርግጥ ነው የሰው መኝታ ቤት አይገባም ግን ያለኝ አማራጭ ኧረ እባክህ ይልቁንስ እኛ ጎረቤቱን ይለናል ድምጻችን ሲንቀንስበት ግቢውን በደንብ ስናስስ በቻልኩት አቅም እንዳይቀረጽ አድርጌያለሁ ይሄም ለእናንተ ብዬ አይደለም ግቢው ለእናንተ ብዬ እንዳይቀረጽ ለማድረግ ሞክሬያለሁ ስለዚህ ወደ ውስጥ መግባት አለ አቶ ባይሉ ያሳልኝ አቶ ባይሉ ኧረ ነገርኩህ እባክህ ወደ ሌላ ነገር አንሂድ
ወደ ሌላ ነገር አለ ያሳልፉ። በሽታዬን አታስነሳብኝ። ቤት ውስጥ ምንድነው ያለው? ምንም ነገር የለም። ምንም ነገር ከሌለ ለምን ነው የፈሩት? ምንድነው እንዴ? ሁሉ ነገር ስርዓት ና ተከተለኝ። እንዴ ምንድነው ማየው? ያስረዱኛል። ምንድነው ማየው? አቶ ባይሉ ሊያስረዱኝ ይችላሉ። ስለዚህ ይሄንን ነው የደበቃችሁት። ሊያም ነው። እኔ እኮ ተጠቁሜ ነው የመጣው። ሲጀመር ሊያ ወደ ቤቱ እንደዚህ ሆንኩት በልጆት ምክንያት ነው። ልጆት ናት። ይሄን እጄን የነከሰችኝ ልጆት ናት። ለምንድን ነው ያሰራችኋት? ለምንድን ነው ያሰራችኋት? የአእምሮ ታማሚ ናት። ድንገት በየዓመቱ የሚነሳባት ነገር ተነስቶባት ነው። በአመት አንዴ ነው የሚነሳባት እና በአመት አንዴ እንደ መስቀሉ ነው። እየቀለዱ ነው እኮ ኧረ እባክህ ለምን እንዳሰራችኋት? ትተናኩላለች። እጄን መፍታት አለብኝ። ትጎዳለች። እጄን ቀስ በልጅ እኮ የአእምሮ በሽተኛ ናት አልኩህ። ከተነሳች ትጎዳለች። ሊያ መነሳት አለባት። ሊያ ኧረ ተው ግድ የለም። ቆይ መጀመሪያ መድኃኒቷን ከወሰደች በኋላ ነው የምትነካው። ሊያ ተነሽ። እባክህ ሌላ ሰው ይዤ ነው የምመጣው። ውጡ